ከአዶናይ እና ከዩቲ የዘንድሮን አዋርድ ማን ይበላዋል? አብረን እኔ ዩቲ 97 ቪዲዮዎችን ፖስት አድርጋለች። አዶናይ ደግሞ ከ1900 በላይ ቪዲዮዎችን ፖስት አድርጓል። ዩቲናስ ምርጥ 5 ሾርት ሙቪዎችን ፖስት አድርጋለች። አዶናይ ደግሞ ዲቻ ቦይስ በመባል የሚታወቁ ልጆችን ከመንገድ ላይ አንስቶ አልብሷ አጠጥቶ የአንድ ዓመት የቤት ኪራይ ከፍሎላቸው አዲስ ህይወት ሰጥቷቸዋል። ዩቲናስ ደግሞ የቆሼው ላይፍ የሚል የቲክቶክ አካውንት ካላቸው ልጆች ጋር አብራ በፍቅር ምግብ በልታለች። አዶናይ ደግሞ ትግራይ፣ ወላይታ፣ ኦሮሞ በመሄድ ባህላቸውን ቱርፊታቸውን አስተዋውቋል። ትንሽ ትልቅ ሳይል ሃይማኖት ሳይገድቡ መከባበር እንደሚቻል አሳይቶናል። ወጣቱ ከሚቸገርበት ከፖርኖግራፊ ውስጥ እንዲወጣ ከራሱ ህይወት ተነስቶ አስተምሮናል። ብዙ ሰዎች ደግሞ ደፍሮ ቲክቶክ እንዲሰሩ አበረታተዋል። ዲቻ ቦይሶች በአጭር ጊዜ ውስጥ ከ190,000 ፎሎወርስ በላይ እንዲያገኙ አግዟቸዋል። ቫይራልም እንዲወጡ ስራም እንዲጀምሩ አድርጓቸዋል። ብዙ ሰዎች የሚቀልድባቸውን እነ ማርቆስን አግኝቶ አልብሶ አጠጥቶ ተንከባክቦ በክብር ሸኝቷቸዋል። የሆነ ጊዜ ፈምሳ የነበረችን አግኝቶ ህይወቷን እንደሚቀይር እንደሚያግዛት ቃል ገብቶላታል። ዩቲናስ 2.3 ሚሊዮን ፎሎወርስ እና 28 ሚሊዮን ላይክ በማግኘት አዶናይ ደግሞ 2.6 ሚሊዮን ፎሎወርስ እና 98 ሚሊዮን ላይክ በማግኘት ዩቲናስ ከ5 ዓመት በላይ ቲክቶክ ላይ እንደቆየች ይታወቃል። አዶናይ በቅርብ ጊዜ መጥቶ የህዝቡን ልብ ገዝቷል። የብዙዎችን አድናቆትና ፍቅር አትርፏል። ስለዚህ ህዝቡ ከአዶናይ ጎን ነው። አብዛኞቹ ቲክቶከሮች ደግሞ የዩቲናስ ጎን ናቸው። እንደኔ መደግፈው ዩቲናስ ቲክቶክ ላይ በጣም ቆይታለች። ፊልሙ ዓለም ላይ ደግሞ በጣም ጥበብ አላት። በጣም ጎበዝ ናት። ለኢትዮጵያውያን ለኛ ግን የሚያስፈልገን ፊልም አይደለም። ከዚህ በፊት በጣም ብዙ ፊልም ተሰርቷል። ብዙ ነገር አይተናል በፊልሙ። ከሷም የሚበልጡ ብዙ ሰዎችን አይተናል። አዶናይ ግን አሁን ላይ የሌለንን ነገር መተሳሰብን፣ ፍቅርን ነው እያስተማረን ያለው። አዶናይ ይዞልን የመጣው ሰብአዊነትን ነው። ፍቅርን፣ መተሳሰብን በሃይማኖት በጎሳ እንዳንከፋፈል ብዙዎችን እያስተማረን ነው የሚገኘው። ስለዚህ የኔ ምርጫ አዶናይ ነው። የዘንድሮ ቲክቶክ አዋርድ የሚገባውም ደግሞ ለአዶናይ ነው እላለሁ። ሀሳባችሁን በኮሜንት ሴክሽን አስቀምጡልኝ። ወዳችኋል። ሰግጥ ለህይወቴ ስግጥ ለበረከቴ ስግጥ